አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው ወይ? ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ምንድን ነው ይዤላችሁ የመጣሁት? ገብስ እህል ገብስ ማለት ነው። ገብስ በዚህ ስንት ነው ገዛችሁ? እስቲ ሌላት ጉዴ ብራሴ ያፈላሁኝ ማለት ነው። አምስት ብር ከ50 ሳንቲም መሰለኝ የገዛችው። 5 ብር ከ50 ሳንቲም ነው የገዛችው። ትንሽ ነው ብዙ አይደለም። ሰሞኑ ልክፍ ስል አንዳንዴ ውልክፍ ነገር ነኝ እኔ ራሴ ማለት ነው። ከዛ ይሄ እዚህ ቤት ዱቄቱ ብዙን ጊዜ ዱቄቱ ታመጣለች። ለካ አስፈጭታ ነው የምታመጣው። ይሄ ጥሬው ገዝታ አስፈጭታ ነው የምታመጣው እዛ ማለት ነው። እና ይሄ እንትኑ ለኬት ነው የምታመጪ? እንትኑ ከተገኘ እኮ ፍሬው ከተገኘ አሲር ይሰራል። እኛ ቀቅለን ቆልተን ቀቅለን እንሰራዋለን። ኬኔቶ ነው ለማለት ፈልጌ ነው ያልኳት ማለት ነው። መስራት ከቻልሽ እኮ አላመጣልሽም ወይ? አመጣለው በትንሹ አመጣና እንጀርበዋለን፣ ከዛ በኋላ የኢድ እንሰራለን ብላ አትለኝም። እና የምታመጣ አልመሰለኝም ነበር ስናገር። ውልክፍ ስል ተናግሬ ሄዳ አመጣች። አሁን ዛሬ ራሱ ብርቱካንና እንትን እንድታመጣ ሄዳለች። ብርቱካንና ኦሬንጅ ውጭ ብያት ልታመጣ ሄዳለች። ትንሽ ነው አሁን። እንዴት ነው የምሰራው ግን? ስንት ይወጣዋል አሁን? ይሄ ትንሽ ነው እኮ። እና በዚህ ቀድመን እንጀርበዋለችኝ። ሄዳ አሁን እንትን ልታመጣ ሄደች። ከመጨረሻው ተከታተለኝና ስቆላውም መጨረሻው አሳያችኋለሁ። ላይክ ሰብስክራይብ እያረጋችሁ ተከታተሉኝ። ግን ንጹህ ነው ማሻላ። አንድ ቆሻሻ የለውም። ቆሻሻ አለው ብዬ ነበር፣ አንድ ቆሻሻ የለውም። ካልሆነ አጥቤ አድርገዋለሁ አሁኑኑ ጀምሬ፣ ኋላ ደግሞ ቆላዋለሁ። እና እስከ መጨረሻው ተከታተሉኝና ሰርቼ ኢንሻአላህ ይሳካልኛል ብዬ ተስፋ አረጋለሁ። እኔ እዛም ኢትዮጵያም ላይ እያለሁ በነገራችን ላይ እሰራለሁ። ኬኔቶ አዲስ አይደለም እሰራለሁ። ነገር ግን አሁን 6 ዓመት ሆነዋል። በነገራችን ላይ እንደዚህ ነገሮች ከሰራሁኝ ማለት ነው ቆይተዋል። ኢንሻአላህ ይሳካል ብዬ ተስፋ አረጋለሁ። በዚህ ነገር አለታማም ብዬ በራሴ እተማመናለሁ። ይሁ መውቀጫ አለን እዚህ ጋር እየሸከሸኩት ነው ማለት ነው። ቆሻሻው እንዲወጣለት ያላችሁ እንደዚህ አይነቱ ቆሻሻ እንዲወጣለት እየሸከሸኩት ነው። አያችሁ፣ እንደዚህ ሲሸከሸክ ያለው ቅንድቡ ላይ ያለው ቆሻሻ ይወጣል ማለት ነው። ክንፉ ይወጣለታል። ዘረጌ እንሸከሽከዋለሁ። ብዙ አይደለም፣ ትንሽ ነው። ቤተሰብ ይኸው በዚህ መልኩ አጥቤዋለሁ። አጥቤው በማጥለያ አርጌዋለሁ ማለት ነው። ንጹህ ነው። ውሃ ይኸውላችሁ የወጣው ውሃ ማለት ነው። ይህን ያክል በሚባል ቆሻሻ አልወጣውም ብዙ ቆሻሻ እና ንጹህ ነው። ወላሂ በጣም አሪፍ ገብስ ነው። እና አሁን ይሄ በልብስ በፎጣ ነገር እዘረጋዋለሁ፣ ይደርቃል። ከዛ በኋላ ቆላዋለሁ ማለት ነው። እሺ ይኸውላችሁ በዚህ መልኩ ዘርግቼዋለሁ ውድ ቤተሰቦቼ። አሁን ይደርቅልኛል እና ፀሐይ ስለሆነ ቪዲዮ ካሜራው በጣም እያለ ነው። እና በዚህ መልኩ ይደርቃል እላችኋለሁ። ይኸው አድርቄዋለሁ በጣውላ ላይ አድርጌ ድርቅ ይላል። አሁን እስከመምሻ ማለት ነው።
እሺ ውዶቼ ያውላችሁ እህሌን እየቆላሁኝ ነው። አሁን እየቆላሁት ነው። እንትን እያለኝ ነው። ጋዙ በጣም ያፋጥናል። እጅ ደከመ ደከመ እያጣደፍኩኝ ነው። ለመቅረጥ እንኳን ጊዜ እየሰጠኝ አይደለም። እያጣደፍኩኝ ነው። ይሄ እንትኑ ስቶፉ ጋዝ ነው። በጣም ወጥ ወጥ ይላል ማለት ነው። እሺ ውድ ቤተሰቦቼ ይኸውላችሁ እንትኔ ገብሴን ቆልቼ ጨርሼ ይኸውላችሁ በዚህ መልኩ እያበሰልኩት ነው። እየበሰለ ነው ውድ ቤተሰቦቼ እና እውነት ለመናገር ስቆላው ራሱ በጣም ነው አደከመኝ። እዚህ ሀገር እንደዚህ አይነት ነገር እሰራለሁ ማለት በጣም ከባድ ነው። እንኳንም ብዙ አላመጣችም ማለት ነው። ብዙ ብታመጣ እንትኑ ማብራቱ አንድ ጊዜ ሲጠፋብኝ አንድ ጊዜ ሲከታተል እና ውሃ ያስፈልገዋል። ትንሽ ነው ብዬ ነበር፣ ግን በጣም በአንድ ሊትር ከግማሽ ነበር እንትን ያልኩት። ውሃ ያስፈልገዋል ትንሽ ነው ብዬ ግማሽ ኪሎ ስለሆነ አይበቃም እንትን አይብለም ብዬ ነበር ማለት ነው። ግን ውሃ ያስፈልገዋል ውዶቼ። አብራችሁ ተከተሉኝ። ኢንሻአላ ይሳካል ብዬ ተስፋ አለኝ ማለት ነው። እኔም በጣም ናፍቆኝ ስለነበረ ነው። በነገራችን ላይ በጣም ደስ ስለሚለኝ ነው ማለት ነው። ኬኔቶ ምንድን ነው የሚባለው በአማርኛ ሌላ ቋንቋው ማለት ነው። እኛ ኬኔቶ በሚለው ነው የምናውቀው። ሌላ ቦታ ደግሞ ምንድን ነው የሚሉት? ብቻ የሆነ ነገር ይሉታል ማለት ነው። አላሁ አለም ቶልኝ ነበር ቅድም ግን ጠፋ እና ያውላችሁ በዚህ መልኩ ፍርሽ እያለች ነው። እንደዚህ ያምር ማለት ነው። መጨረሻው ያሳምረው። ብርቱካን አምጥታለኛለች፣ እንትን አምጥታለኛለች ማለት ነው። የብርቱካን ዱቄት አምጥታለኛለች። እሱ ትንሽ ያረግበታለሁ እንደሚያፈላልኝ። እሺ ውድ ቤተሰቦቼ ኬኔቶዬ በዚህ መልኩ ዛሬ ያው መቅዳት ጀምረናል። ዋው ደስ በሚል ሁኔታ ኬኔቶዬ ተሳክቶልኛል። ይኸውላችሁ በቃ ምን ትላላችሁ? ኢትዮጵያ በሉ ኢትዮጵያ። በጣም ደስ ያለኝ እውነት ለመናገር በዚህ መልኩ ተሳክታልኛለች። ይኸውላችሁ በዚህ ላይ የሰራሁት ነበረ እና ያው ትንሽም ቢሆን ብዙ ወጥቶታል። ማሻላ እንዳልኩት እንትን አይደለም ያኔ ትንሽ ነው ብዬ ምን ይወጣዋል ይሄ ነገር ብዬ ነበር ማለት ነው። ወላሂ የገብስ ነገር በጣም ነው ግርም ያለኝ ማለት ነው። ግማሽ ኪሎ ነው ያመጣችው የነበረው። ስጨምቀው በቃ ማሻላ በጣም አሪፍ እንትን ነው የወጣው ማለት ነው። እና እኔና ሴትዮዬ ፋ ብለናል በሉ በቃ ከምንም በላይ እውነት ለመናገር ተሳትልኛል። ለሴትዮዬም ደግሞ ተመችቷታል። አሁን 1-2 ብጭርቆ ራሱ ጓ አድርጋበት ነው የሄደችው። ስኳር ያልበዛበት ነገር ስለምትወድ ብዙ ስኳር አላበዛሁኝም። እንጀራ ደግሞ ጋገርኩኝ ማለት ነው። ከያለው አይቀርም ከጀመርኩ አይቀር እንጀራም ግዴታ መጋገር አለብኝ ብዬ እንጀራ ጋገልኩኝ እላችኋለሁ። እዚህ ጋር ደግሞ ወጥ የዶሮ ወጥ ባልጫ አርጌያለሁ። ዶሮ ወጥ ሰርቻለሁ። ለምን እንዳነሱ ስል ነው ባልጫ ያረኩት እና በልተዋል እነሱ። ገና አሁን ነው የጨረስኩት እንጀራ ጋግሬ ማለት ነው። እና እንደዛ እላችኋለሁ። በጣም እንጀራው ደግሞ ከእንትኑ ጋር ይበሉታል ማሻላ። ይሄ ግን ልጆቹ ብዙም እንትን አላላቸውም። ስኳር አንሶታል ምናምን ስኳር መጨመርም ይችላሉ። ነገር ግን መዛል አልተቀባበሉትም ማለት ነው። ሴትዬ ግን በጣም ነው እየተመቻት። ዋው ማሻላ ማሻላ